ሙዚቃ መዝሙር አሁን ነቴድዬ ጆሮ ባይኖር ውሃ በላችሁ ነው የኔም ስብከቱ ውሃ በላው ማለት ነው በቃ ያ አሁን እገሌ ዝነኛ ዘፋኝ ነው እየተባለ ይጨበጨባል አይደል በሆነ አጋጣሚ ሰው ሁሉ ቢደነቁር ይሄ ሰውዬ ተራዘበኛ ሆነ ማለት ነው ምክንያቱም ጆሮ ላይ ነው ጉዳዩ ያለው አያችሁ ዓለማዊ ደስታ የስሜት ጥገኛ ነው ዘፋኞቹ መልክሽን ለመግለጥ ምን ይላሉ ምን ብዬ ላርንቀሽ ቃላቶች አጠሩኝ የሚል ዘፈን አለ አይደል አሰማችሁትም አያ ሰምተናል የኔ ጌታ በደንብ ነው የሰማሁት ግጥሙን አበጥር ያሳምር ግጥሙ በጣም የሚያፈላስፈኝ ግጥም ወስዳለሁ ከየዘፈኑ እና አሁን ሴት ለማመስገን ምን ቃል ያጥራል በቃ አይንሽ ያምራል ጥርስሽ ያምራል አለቀ እኮ በቃ የሚቀጥል እኮ የለም እውነቴን ነው የምልሽ ሲሸውዷቸው እንደው እየደጋገሙ ሲነግሯቸው ሴቶች እውነት እየመሰለ እየተታለላቸው ነው እንጂ ጸጉርሽ ረጅም ነው አለቀ በቃ ምን ልጨምርበትሽ ታሳስ ላይ ስመጣ ሁለቱ ሴቶች የሚል ትምህርት አስተምሬ ነበር አይደለም አራርሱት እውነታችሁን ጌታ ኑሮ እንኳን ትምህርት ህይወት ያስረሳል አስባችሁ ቤታችሁ መግባታችሁ ራሱ እናንተ ሆናችሁ እንኳን የኔን ትምህርት አራርሱት ምን ያደርግላችኋል ለሚቀጥለው መስጫ አስተምራችኋለሁ እርሱት ያን አስተውሳለ ብለ መኪና እንዳይገጫችሁ የየታ ኑሮ እንኳን ትምህርቱን እኔ የወለዳችሁ ልጅ ራሱ ረስታችሁ የማን ልጅ ና ለማለታችሁ ጀግኖች ናችሁ በእውነት አሁን ግን ድንግል ማርያምን ለማመስገን ግን ቃል ያጥራል ምንመናል ማርያምን ነው ቃል ያጥራል እኔ ሊቃውንት እኮ አሉና ለዛው በቅድስና እኮ ነው በጽድቅ እኮ ነው በንጽህና እየተመላለሱ በቅድስና እየተመላለሱ እኮ በመኑ በአምሳለ መኑ አስተማስለኪ ወደ ሰማይ ወተን በፀሐይ በጨረቃ በከዋክብት እንዳንመስልሽ ጨለማ ይፈራረቅባቸዋል ወደ መሬት ወርደን ባዝርት በጽዋት ባትክልት እንዳንመስልሽ ይደርቃሉ ይጠወልጋሉ ይረግፋሉ በእንቁ ባልማዙ በብሩ እንዳንመስልሽ ይዝጋድ ይሰለቻል አረ በማንን መስልሽ መቼም ዝም አይባልምና አንቺ መሶብ ወርቅ ነሽ አንቺ ደመና ነሽ አንቺ ምንድነሽ አሉ መቼም ዝም ከማለት ይሻላል ብለው ነው ደና መሻችሁ እና ማን ነው መላኩ አሁን ሲመጣ ወደ ድንግል ማርያም የተለየ አመጣጥ ነው የመጣው ምን የስከዛሬው አይነት አይደለም ዋስተራያ መላክ ዘይኮነ ከመቀዲሙ መላክ ታያት ምን አይነት እንደ በፊቱ ያይደለ መላእክት እሷ ሲያጫውቷት ነው የሚውሉት ጓደኞቿ እነሱ ናቸው ሻያጣጮቿ ቡና ጣጭ እንደሚባለው ጓደኛ የልብ ጓደኛ ለኝ እንደምትሉት እናንተ የድንግል ማርያም ጓደኞቿ ባልደረቦቿ አጫዋቾቿ ቅዱሳን መላእክት ናቸው ተለይተዋት አያውቁም እንኳን እሷ እኛም ዝየርባ ያለን ነው እንጂ ጠባቂ መላእክት ተመድቦልና እኮ እንደያቅማችን እና አሁን አመጣጡ የቅዱስ ገብርኤል ግን እስከ ዛሬ ከመጣው ይለያል አዲስ ቃል ይዞ መጣ ዓለምን የሚለውጥ ጨለማውን በብርሃን ሞቱን በህይወት በመቃብር ላይ ተንሳኤ የሚያውጅ የጥሉን ግድግዳ የሚያፈርስ የጥሉን መጋረጃ የሚቀድ ምድርና ሰማይን የሚያገናኝ እንባባሽ ቁስል ፈዋሽ ስብራት ጠጋኝ የጎደለ ሞይ የዓለምን ሰቀቀን የዓለምን መከራ የሚያራግፍ አዲስ ቃል ይዞ መጣ ምን የሚል ቃል ይዞ መጣ ትጸንሲ ተወልዲ ትጸንሻለሽ ተወልጃለሽ የሚል ቃል ግን እሷ እንደው ዝም ብላ እንኳን አመጣው እንጂ አላለችም ምክንያቱም ድንግል ማርያም ልኳን የምታውቅ እናት ናት ለዚህ ነው ያስከበራትም ያስወደዳትም ከሔዋን ተለይታ እንድትወደድ እንድትከበር ያደረጋትም ልኳን አዋቂ ደረጃዋን አዋቂ ክብሯን ጠባቂ አራዝም በሩ ጎበዝ እየሰማችሁ ነው አትንቀሳቀሱ እሺ ሲረዝም ረዘመ በሩ ችግር የለም ይሄ ዲሞክራሲያዊ በሆነ መንገድ መድረኩን ምንመራው እና ሲከብዳችሁ ከበደን ነው እና ዙሮ መላኩ መጣ ትጸንሻለሽ አላት ተከራከረ ብዙ ክርክር አለው በመካከል ላይ መጨረሻ ግን ክርክሩ የተዘጋው በምን ቃል ነው ለእግዚአብሔር ጮክ ብላችሁ ለእግዚአብሔር ሁሉን ነገር ማድረግ ይችላል አለ ቅዱስ ገብርኤል እሷም አሁን በዚህ ሐሳብ ድንግል ማርያምም ቅዱስ ገብርኤልም ተግባቡ ተስማሙ በሱም በቅድስና ያለ እሷም በቅድስና ያለች በሁለቱም መካከል እግዚአብሔር አለና የእግዚአብሔርን ኃይልና ችሎታ ሁለቱም ያውቃሉና እንደዛ ስትለው ሲላት ይኩነኒ ነየ አመተ እግዚአብሔር ይኩነኒ በከመ ትቤለኒ እነሆ የእግዚአብሔር ገረዱ አገልጋዩ እንደ ቃልህ ይደረግልኝ አለችው
ይሄን ጊዜ መጋቢት 29 ቀን እሁድ በ3 ሰዓት አካላዊ ቃል፣ ረቂቅ ቃል፣ ዘላለማዊ ቃል፣ ሰማያዊ ቃል፣ የማይወሰን ቃል ቅድመ ዓለም የነበረ ማዕከል ዓለም ያለ ዓለምን አሳልፎ የሚኖር የማይራብ የማይጠማ የማይደክም የማይተኛ የማያንቀላፋ ሳይታይ የሚያይ ሳይወሰን የሚወስን ዘላለማዊ ቃል በድንግል ማርያም ማህፀን የዕለት ጽንስ ሆኖ ተቀረጸ። ከዛ ቀን ጀምሮ ተቆጥሮ 9 ወር ከ5 ቀን ሲሞላ ታኅሳስ 29 ማክሰኞ 10 ሰዓት ተወለደ ይላሉ ሊቃውንቱ። እና እንግዲህ ድንግል ማርያም ቅድም እንደነገርኳችሁ ይሄ ከተደረገላት በኋላ ወደ ኤልሳቤጥ ሄደች። ኤልሳቤጥም የተናገረች ሰምታችኋል። ወደ ዝርዝር ጉዳይ አልገባም። ወዲያው እመቤታችን ዘመረች፣ አመሰገነች፣ ተናገረች። ንግግሯ ጸሎተ እግዝእትነ ማርያም ድንግል ወላዲተ አምላክ ተአብዮ ነፍስየ ለእግዚአብሔር እያል ሁልጊዜ በጸሎታችን አካተነዋል አይደለም? እኔ የኛ አባቶች የዘወትር ጸሎት ብለው እንደው የዘወትር ጸሎት ብለው አትገጼ ብለን ጀምረን በስመ አብ ነአኩተከ አቡነ ዘበሰማያት ጸሎተ ሃይማኖት ቅዱስ ቅዱስ እሰግድ ስብሐት ሰላም ለኪ ጸሎተ እግዝእትነ ማርያም ብለው ጸሎት ሰርተውልናል አይደለም? ከብሉይ ከሐዲስ አውጣተው እጥር ምጥን ያለ በቦታ በጊዜ በሁኔታ የማይሰለች አቅማችን ያመጣጠነ ጥያቄያችን የመለሰ ልባችን ሊያሳርፍ የሚችል ጸሎት ሰርተውልናል። አባቶቻችንም በረከታቸው ይድረሰን እና ድንግል ማርያም በጸሎቷ ምን አለች? በሰውነቴ ነፍሴ ማንን ታከብረዋለች? እግዚአብሔርን ታከብረዋለች። ቀጥላ ያለችው ናት። እኔ እንድንማርባት ትንሽ ለ15 ደቂቃ እንድንናገር የምፈልገው መንፈሴም በሉ እስኪ መንፈሴም በአምላኬና በመድኃኒቴ ሐሴት ታደርጋለች። ሐሴት በግዕዝ ቋንቋ ደስታ በጣም ብዙ አይነት ነው። አንድ ቋንቋ ማጠናበት ቦታ አለ እና አንድ ወዳጄ ቋንቋ ሰውየው ሲነግረኝ እስኪ ስለ ደስታ አብራራልኝ ስለው ሃፒነስ እና ኢንጆይመንት ማለት ይለያያል። ይሄ በልቶ ጠጥቶ ሲንገላወድ ውሎ ደስ አለኝ የሚለው ኢንጆይመንት ይባላል አለ። ሌላውን ሲረዳ ሲደግፍ ሲውል ደግሞ ሃፒነስ ይባላል አለ። ኢንጆይመንት ማለት ፍስሐ ነው። ሃፒነስ ማለት ደግሞ ሐሴት ነው። ሐሴት ማለት ቋሚ ደስታ ነው። በመጽሐፍ ቅዱስ በነገራችን ላይ በመጽሐፍ ቅዱስ ያለው ደስታና እኛ የምናውቀው ደስታ ይለያያል። በመጽሐፍ ቅዱስ ያለው ጥጋብና እኛ የምናውቀው ጥጋብ ይለያያል። እግዚአብሔር ረሃብ የሚለውና እኛ ረሃብ የምንለው ይለያያል። እኛ ሞት የምንለውና መጽሐፍ ቅዱስ ሞት የምንለው ይለያያል። ስለዚህ እመቤታችን ምንድነው ያደረገችው? መንፈሴ በአምላኬና በመድኃኒቴ ምን ታደርጋለች? ሐሴት ታደርጋለች። እንደውም አሁን ሐሴት የሚል የሴቶች ስም እሰማለሁ አይደል? ሰምታችኋል? በጣም ደስ የሚለኝ ሐሴት በጣም ጥሩ ስም ነው። ፍስሐ እንኳን የተለመደ ነው፣ የወንድ ስም ነው። ለወንድም ለሴትም ይሆናል። በተለምዶ ፍስሐ ለሁለቱም ጾታ የሚሆን ነው። ጾታ የሌለው ነገር ለወንድም ለሴትም ይሆናል፣ ችግር የለበትም። ግን ዙሮ መንፈሴ በአምላኬና በመድኃኒቴ ምን ታደርጋለች? ሐሴት ታደርጋለች። እንግዲህ ሰዎች በብዙ ነገር ሊደሰቱ ይችላሉ። ወልደው በትዳር ይዘው ልጅ ሲስሙ፣ እርሻ አርሰው ዘር ሲቅሙ፣ መሬታቸው ምርታማ፣ ንግዳቸው ትርፋማ፣ ትምህርታቸው ውጤታማ ሲሆን በየተሰማራንበት የሥራ መስክ ውጤት ስናገኝ ደስ አለኝ እንላለን አይደለም? በልተን ጠጥተንም ደስ አለኝ እንላለን። ልብስም ለብሰን ደስ አለኝ እንላለን። ግን ዓለማዊው ደስታ ያረጃል፣ ይዝጋል፣ ያፈጃል፣ ይገረጅፋል፣ ይሰለቻል። ለምሳሌ ወርቅ ደስ ይላል፣ ደስ አይልም? አቤት! ወርቅ ደስ የሚለው ግን ጆሮና ጣት ላይ ሲሆን ነው። አሁን በሆነ ተአምር ቤታችሁ ስትገቡ ጣራው፣ ግድግዳው፣ አልጋው፣ ጠረጴዛው ወርቅ ሆኖ ብታገኙት ድንጋይ ፍለጋ ነው የምትወጡት። እስገብቷችኋል ሐሳቤ? እንደው መቼም ታላቁ ሊቅ ዮሐንስ አፈወርቅ ይላል የገንዘብ የሚወድ ሰው ይላል ሰማዩ ወርቅ እንዳዘንብ ይጸልያል አለ፣ መሬቱ ብር እንዳበቅል ይፈልጋል አለ። ነገር ግን አሁን በዝናቡ ፋንታ ወርቅ ቢበቅል እንጠቀማለን እንጎዳለን? እስኪ ንገሩኝ። ምን ቢዘንብ ጥሩ ነው? ዝናብ ነው መጣል ያለበት አይደል? ወርቅ ቢዘንብ መቅሰፍት ነው በረከት ነው? መቅሰፍት ነው። የተዘራ ሁሉ ጤፍ ስንዘራ ብር ሆኖ ቢበቅል መቅሰፍት ነው በረከት ነው? መቅሰፍት ነው።
ሁሉም በምድቡ ነው የሚያስፈልገውና ይሄ ዓለማዊ ደስታ ያረጃል፣ ይሰለቻል። አሁን መዝናናት ብትሉት ቦታ መቀየር ነው። አሁን ለምሳሌ ትልልቅ ሆቴሎች ሄዳችሁ የምትዝናኑት እስከ ተለምዱት ድረስ ነው። እዛ ትልልቅ ሆቴል እኮ የሚሰሩ ሰራተኞች እኮ ለመዝናናት እኮ እኛ ሰፈር ሻይ ቤት ነው የሚመጡ ይገርማቸዋል። ምክንያቱም ይሰለቻል። አሁን የትልቅ ቦይንጉን የመጨረሻውን ዘመናዊ አውሮፕላን የሚነዳው ፓይለት እኮ አውሮፕላን አያዝናናውም። የሚዝናናው እኛ ሰፈር በባጃጅ ነው። በቃ አሁን ጊዜ ስጋ የሚበላ ሰው እንደው የሚዝናናው በሽሮ። እኛ ደግሞ ሽሮ ስልችት ያለን ደግሞ ሽሮ ላይ ትንሽ የጣል ስትል ብቅ ጥልቅ ስትል ስጋ እየተዝናና ነው። በቃ ይሄ ነው መዝናናት። ምንም ማርያም እኛ ማጋነስ ነው አላጋንም ይገርማቸዋል። አሁን ቢቹ አካባቢ እየተዝና ቢቹ ጋር የሚሰሩ ሰራተኞች ደግሞ መቼ በተገላገልኩ ነው መቼ ስራ ልቀይር እያሉ ነው። ስለዚህ ዓለማዊ ደስታ ደህና መሻችሁ ይሰለቻል ነው እያልኳቸው ያለው። ምክንያቱም ዓለማዊ ደስታ የስሜት ሕዋሳት ጥገኛ ነው። ምዕመናን እየሰማችሁ ነው? አይን የምን ጥገኛ ነው? ከስሜት ሕዋሳት አረ ንገሩኝ። አይን የምን ጥገኛ ነው? ወርቅ ለምሳሌ ከስሜት ሕዋሳታችን ወርቅ ትርጉም የሚያጣው ምን ብናጣ ነው? አይ አሁን እኔን ለመተባበር በላቸው ነው እንጂ አይን ነው። የተባበረ አይመስላችሁ ነው? ለምሳሌ አንድ አፍንጫ ለሌለው ሰው አፍንጫው ለማያሸት ሰው ብዙ $1000 አውጥተህ ሽቶ ገዝተህ ብትመጣ ውሃ በብልቃት ከማምጣት የተለየ አይደለም። ምክንያቱም አፍንጫ የለውም ምን ይሰራል? እኔ አሁን ለወርቅ ብትሰጠኝ እኔ ማይበረሰቡ ስለተስማማኝ ጣቴ ላይ ያደረኩኝ እንጂ ምን እንደሆነ ማውቀው ነገር የለም። ድንጋይ አድርጌ በምን ይታወቀኛል? ብረት ቢሆንስ እኔ መዳብ ነው ብላችሁ ብታረጉልኝ ምን ቸገረኝ? እኔ ብቻ ነው ተስማምተና ቀለበት አድርጌያለሁ ነው በቃ። ዓለማዊ ደስታ እየሰማችሁ ነው? የስሜት ሕዋሳት ጥገኛ ነው። ልብ አድርጉ። ለምሳሌ ጨው ትርጉም የሚኖረው ማን እስካለ ድረስ ነው? አቤት ምላስ እስካለ ድረስ ነው። ምላስ ከሌለ ወጡ ጨው አለው የለውም ባል ነገር የለም። ምላስ ነው ዋናው። ሙዚቃ መዝሙር አሁን ነቴድዬ ጆሮ ባይኖር ውሃ በላችሁ ማለት የኔም ስብከቱ ውሃ በላው ማለት ነው። በቃ አሁን እገሌ ዝነኛ ዘፋኝ ነው እየተባለ ይጨበጨባል አይደል? በሆነ አጋጣሚ ሰው ሁሉ ቢደነቁር ይሄ ሰውዬ ተራ ዘበኛ ሆነ ማለት ነው። ምክንያቱም ጆሮ ላይ ነው ጉዳዩ ያለው። አያችሁ ዓለማዊ ደስታ የስሜት ጥገኛ ነው። ቅዱስ ጳውሎስ ይሄንን ሲያፈርስ ምን አለ መሰላችሁ? በዚህ በአንደኛ ቆሮንቶስ ምዕራፍ 2 ላይ እግዚአብሔር ለወዳጆቹ ያዘጋጀው ክብር ይላል ዛይ ኢሬ ወዝ ይሰማ ውስጥ ልበሰብ ዘይታለ ዛስተዳለው እግዚአብሔር ለለ ያፈቅርዎ እግዚአብሔር ለወዳጆቹ ያዘጋጀው ክብር ይላል አይን ምን ያላለው ያላየው ጆሮ ልብ ያላሰበው አሁን መንግስተ ሰማያትንኛ አናብራራውም። ስትሄዱ ነው የምታውቁት። ይገርማቸዋል። ስትሄዱ ሰው ሲገባ ነው እንጂ ይህን ይመስላል። ምክንያቱም አሁን እናንተ ግንባር ላይ ያለው አይን እስከ መቃብር ነው የሚያገለግለው። ከዛ በኋላ እንደ አምፖል ተነቅሎ ይወርቃል። ይገርማቸዋል። ለዚህ ነው ብዙ አይነት ስውራን ተስፋ ማንቆርጠው በሬሳ ጊዜ ማታ መቃብር ለሚነቀል አምፖል ምን አሰቃየን ብለን ነው አይነ ስውራን ተመካክረን በደስታ ላይ ያለን። ጆሮም ያው ነው። አሁን የጆሮአችሁ ሙዚቃው ምን የምታግበሰብሱበት መቃብር ስትሄዱ ኦፍ ይሆናል። በቃ እግዚአብሔር ይክበር ይመስገን። ያኛው የሰማዩ ደስታ ከአይን ቁጥጥር ውጭ ነው እያልኳችሁ ነው። እንደውም ምን አሉ ሊቃውንት ሲናገሩ ምን ያሉ እግዚአብሔር በውሃ ይመሰላል አሉ። ውሃ ከለር ጣዕም የለውም፣ ሽታ የለውም፣ ከለር የለውም። ደህና ዋላችሁ? ውሃ ሽታ አለው። አንድ ሰው ሲጠፋ ምን ሆነ ነው የሚባለው? የውሃ ሽታ ሆነ ይባላል። ጠፋ ማለት ነው። ውሃ ሽታ የለውም። በቆሻሻ ኩባያ በቆሻሻ ብርጭቆ እየቀዳን ብርጭቆ ሽታ እያጋባበት ነው እንጂ ንጹህ ትክክለኛ ውሃ ሽታ የለውም። ለዚህ ነው ውሃ የማይሰለቸው ሽታና ጣዕም ስለሌለው ነው ይላሉ አባቶቻችን። እግዚአብሔር እንዳንሰለቸው ከለር የለውም፣ ሽታ የለውም፣ ጣዕም የለውም። ዛሬ ሐኪሞች ከሚመክሩት ምክር መካከል ከለር ያላቸው መጠጦች አትጠጡ ነው። ይሰለቻል። ውስኪው ይሰለቻል፣ ድራፍቱ ይሰለቻል፣ ለስላሳው አሁን ለስላሳውማ ሞት ሁሉ ይዞ መጣ። የዛሬ 25 ዓመት አዲስ አበባ ስንገባ 5 ጠርሙስ ሚሪንዳ ጠጥቻለሁኝ። እውነቴን እኮ ነው። በቃ 5 ጠርሙስ በቃ
አፍረ ከገጠር እንደመጣ ነው ገና በቃ ምንኛ ብርቅ ነው ለኛ ዛሬ ቢሆን አሞኝ ነበር ይገርማል ያን ጊዜ ግን መረጃ ስለሌለኝ እኔ ሁሉ ጊዜ እናገራለሁ ስለማይጠቅማችሁ ነገር መረጃ እየሰበሰበ በሽታ ላይ እንዳትወቁ በሰላም የኖራችሁትን በሽታ ተሸክማችሁ መኖር ሲገባ መረጃ ሸብስባችሁ አሙታችሁ ታድራላችሁ ይገርማችሁ እና ያን ጊዜኛ ተጠተን ነበርና ዙሮ እግዚአብሔር በምን ይመሰላል አራ ንገሩኝ በምን ይመሰላል በውሃ ውሃ ምን የለውም ሽታ የለውም ጣዕም የለውም እንደገና ቀለም የለውም አይደለም እግዚአብሔርም ይህን ይመስላል አይባል አይሰለችም እግዚአብሔር ማለዳ ምንድነው ለመጽሐፋችን አዲስ ነው በቃ ሁልጊዜ ውሃ አዲስ ነው አሁን እስካሁን ድረስ መጠጡ ይሰለቻል የፈለጋችሁት ውድ መጠጥ እንኳን ቢሆን ከአንድ ጊዜ ከሁለት ጊዜ አትደግሙትም ጉበት ያፈርሳል ኩላሊት ያበላሻል ሰውነት ያሸታል ያከረፋል ሁልጊዜ የሚጠጡ ሰዎች እኮ ምክትል ጀሪካን በሏቸው ምክትል ጋን በሏቸው እውነቴን የምትጠጡ ሰዎች ካላችሁ ከጋኑ ጋር እንደው አክሲዮን ብታቋቁሙ ከጀሪካኑ ጋር ከጠርሙሱ ጋር ይሸታል ይከረፋል አሁን የጠላ ጋር ቢታጠብ ሽታው አይለቅም አሁን ዘወትር የሚጠጣ ሰውኛ ቀረብ ብለን አላየነው እንጂ እንደጋኑ ይሸታል አትጠጡ ያልናችሁ ነው በግልባችሁ ገና መሻቸው ስለዚህ አሁን እመቤታችን መንፈሴ በማን ትደሰታለች አለች በአምላኬና በመድኃኒቴ ምን ታደርጋለች ሐሴት ታደርግ ይሄ የነፍስ ሐሴት ነው የማይለካ የማይመጠን እንግዳ እመቤታችንማ በምድራዊ ደስታ ልደሰት ብትል ምን አላት ደሃናት በበረት ነው የወለደችው በቆሻሻ ቦታ በጨርቅ ነው የተቀለለችው ስደተኛ ናት ረሃብተኛ ናት ልጇ ሲነግስ ሳይሆን እኮ ሲሰቀል ሲቸነከር ነው ያየችው ሲገረፍ ነው ያየችው ታሞት ቆምጣጤ ሲጠጣ ነው ተጠማው ይያለ እጅግሩ ላይ ችንካር ነው ያየችው ጀርባው ላይ ጅራፍ ነው ያየችው እፊቱ ላይ ጥፊ ነው ያየችው ራሱ ላይ የሸዋክር ነው ያየችው አፉ ላይ አሞት ቆምጣጤ ነው ያየችው ጎኑ ላይ ጦር ነው ያየችው ምን የሚያስደስት ነገር ነበር እንደ ሰውኛው ቢሆን ምን የሚያስደስት ግን እሷ ግን ምን አለች የኔ እናት የናንተ እናት እምነ እመኩልነ እምነ እምክሙ እናታችሁ ምን አለች መንፈሴ በአምላኬና በመድኃኒቴ ሐሴት ታደርጋ ይሄ የክርስቲያን ደስታ ነው መጽሐፍ ቅዱስ ስለዚህ ደስታ ብዙ ነገር ተናግሯል ለምሳሌ በመዝሙረ ዳዊት 94 ላይ ኑ በእግዚአብሔር ደስ ይበለን ወደ እግዚአብሔር ቤት እንድባሉኝ ጊዜ ደስ አለኝ ነብዩ ዕንባቆም ደግሞ በምዕራፍ 3 ቁጥር 17 ላይ ወይን ባያፈራ በለስ ባያፈራ ወይራው ባያፈራ እርሻው ሰብል አዝመራ ባይሰጥ በጎች ፍየሎች ከጎረኖ ቢጠፉ ላሞች በሬዎች ከበረት ቢጠፉ እኔ ግን በአምላኬና በመድኃኒቴ ምን አደርጋለሁ ሐሴት አደርጋለሁ አለ ቅዱስ ጳውሎስ ደግሞ እስር ቤት ሆኖ በጻፈው ደብዳቤ ምን አለ በጌታ ደስ ይበላችሁ ደግሜ እላለሁ በማን ደስ ይበላችሁ በጌታ ደስ ከእስር ቤት የተጻፈ ደብዳቤ ነው ምናልባት ከጽፈት ደብዳቤ ቢጽፍ አንድ ሰው ቁንጫው ሰለቸኝ ተስፋ ቆረኩኝ ለሞኑ ከተማው ሰላም ነው ወይ ምን ተፈጠረ ምን ብሶት ይበዛል ቅዱስ ጳውሎስ ግን ደስ ይበላችሁ ደግሜ እላለሁ በማን ደስ ይበላችሁ በጌታ ደስ ይበላችሁ ስለዚህ ክርስቲያኖች የኛ ደስታ የሚቀዳው ከቁስል እንጂ ከጭፈራ አይደለም ከመስቀል እንጂ ከክላሽ አይደለም ከሆቴል አይደለም ከመዝናኛ ቦታ አይደለም ከሪዞርት አይደለም ከቢሽዳር አይደለም ከምንይዘው ውድ ሞባይል አይደለም የኛ ደስታ የተቀዳው ሐሞት ቆምጣጤ ከጠጣው ከመራራ ከጠጣው ከክርስቶስ አንደበት ነው የኛ ደስታ የወጣው ከቁስሉ ከችንካሩ ደስታችን የወጣው ደስ ይበላችሁ አለ ቅዱስ ጳውሎስ ደግሜ እላለሁ ደስ ይበላችሁ በዚህ በሉቃስ ወንጌል ምዕራፍ 15 ቁጥር 7 ላይ ደግሞ አንድ ኃጢአተኛ ንስሐ ሲገባ በሰማይ መላእክት ዘንድ ምን ይደረጋል አለ ደስታ ይደረጋል ምን ኃጢአተኛው ስለተመለሰ የረከሰው ሲቀደስ የቆሸሸው ሲታጠብ የጠፋው ሲመለስ የወደቀው ሲነሳ የከሰረው ሲያተርፍ የጠፋው ሲገኝ ደስታ ይደረጋል ሰዎች ንስሐ ሲገቡ ስጋው ደሙን ሲቀበሉ ከክርስቶስ ጋር ሲጣበቁ ያለኝ ይበቃኛል ብለው የረካ ትዳር የረካ ንግድ ያረፈ ፖለቲካ የሰከነ ኢኮኖሚ ሲኖራቸው ያን ጊዜ ነፍስ ደስ ይላታል እግዚአብሔር ያውቃል እንላለን ማለት ነው ኢዮብ ያን ሁሉ መከራ ያለፈው እግዚአብሔር ይመስገን በማለት ነው አብርሃም ያን ሁሉ መከራ ያለፈው እግዚአብሔር ያውቃል በማለት ነው እግዚአብሔር ይዘንል እግዚአብሔር ይወቅልን ደናደሩ